ደህና ነሽ? አንቺ ደህና ነሽ? እንዴት ነሽ? በት ጃኒ ዝም ብለሽ በእናትሽ እንደዚህ አውሪልኝ እያለች ነበር። እና እንዴ ህፃን ልጅ የምታወሪ እኮ ነው መስሎ አፍሽ ይጣፍጣል እንደዛ ስትኮላተፊ። እንዴት ነሽ? አቡዬ አለሁልሽ። ስሚ ሀቡ፣ ስለ ሀገሬ ላይቭ ጌሚንግ መድረክ አየሽው? ሜንሽ አድርጌሻለሁ። ላይቭ ላይ ነበርኩኝ። አሁን ፖስተሽዋል? አሁን ነው ፖስተትኩትና እያብራራኋቸው ነበረ። ወጣዩና ሼር ዲዩቲ ፖስት አደርገዋለሁ። እስቲ ንገሪን። እሺ ሀገሬ ላይቭ ጌሚንግ መድረክ ማለት ነው። ኦኬ ኤቭሪ ምን ቀን ነው የሚካሄደው? አሁን ቅዳሜ ነው የሚጀምረው። ቅዳሜ ይጀምራል። ቅዳሜ ማለት እኔ በአሁኑ ቅዳሜ ገና ዛሬ ነግረሽኝ በደንብ ቤተሰቦቼን ነግሬ ቪዲዮ ሰርቼ ማስታወቂያ ሰርቼ ተዘጋጅቼ ነው። ለምን ሽልማቱን ማግኘት ፈልጋለሁ። ተዘጋጅቼ የሆነ ታሸነፍ የገባሽ አንደኛ የወጣ ብቻ ነው የሚያገኘው። አንደኛ የወጣ ነው የሚያገኘው። ግን አንደኛ ላይክ አልወጣም ብለሽ ነው የምታስበው። ሽቶጭም እኮ ትሻለሽ። መጀመሪያማ አሉንም በቀደም በቤተሰቦች ተማመኝ እንጂ አዘጋጅቻቸው ነዋ። ስዘጋጅማ ቤተሰቦቼ አይተሻላ። ለዛ ነው ስዘጋጅ መዘጋጀት፣ ቪዲዮ መስራት፣ ቤተሰቦቼ መንገር አለብኝ። ለእናንተ ውዶቼ፣ ለእናንተ ይቀንሳል። የምትጠየቁትም የኮይን መጠን ይቀንሳል። በሳምንት ቅዳሜ የቢግ ጌመሮች ነው። የማዳም ቅመሞችን ለራሳ እንትን አወጣላችኋለሁ፣ ቪዲዮ ለቅላችኋለሁ። ለራሳ እንዴት ስቴፕ እንደሆነና ስንት ኮይን እንደሚጠየቁ፣ ስንት ሲያገኙ ስንት እንደሚሸለሙ ሁሉንም ገልጽላችኋለሁ፣ ፖስትላችኋለሁ። አሪፍ ሆነ። ላይክ አሸናፊ በዛ ላይ የእነሱ ደግሞ ስኮሩም ማምጣት ያለባቸውም ትንሽ ነው፣ ብዙ አይጠበቅባቸውም። ሪዋርዳቸውም ከትልልቅ ጌመሮች ይቀንሳል። ስለዚህ ለእነሱ እንትን ነው እንዲያድጉ ጌም እንዲጀምሩ ጊፍተሩ ሰፖርት እንዲያደርጓቸው። እንዴት አይቆርጥም? ምን አይነት ጥያቄ ነው የምትጠይቁት እናንተ? ይኸውላችሁ እዚህ ውድድር ላይ ስትወዳደሩ ይቆርጣል ምናምን ብላችሁ ለምትጠይቁት በደንብ ላብራራላችሁ። 500 ሺህ ኮይን ሽልማት አለው ሲባል ይሄ ታይቶም ተሰምቶም አይታወቅም። በጣም ኢትስ ቱ ማች። በማንኪያ ወስዶ በድስት በጎላ ድስት እንደመስጠት ነው እና በጣም ልዩነት አለው። በጣም ይሄ አላማውና እቅዱ። እኔ ፌስ ቱ ፌስ ጌም አቆሚያለሁ። ሀብዬ ታውቂያለሽ አይደል? አዎ አቆማለሁ ብለሽ ነበር። ፌስ ቱ ፌስ ጌም ስላቆምኩኝ ከቀጠሮ ጌምሽ በኋላ ምንም አይነት ፌስ ቱ ፌስ ጌም ተጫውተሽ አታውቂም? አላውቅም። ፌስ ቱ ፌስ ጌም ስላቆምኩኝ እዚህ ቲክታክ ላይ እስካለው ድረስ ገብቶሻል፣ እስካለው ድረስ እኔም እንጆይ እያደረግኩኝ እናንተም እንጆይ እያደረጋችሁ፣ የኔም ሰፖርተሮች ደግሞ የኔ ሰፖርተሮች አሉ። እነሱም ደግሞ ሰፖርት ማድረግ የሚፈልጉት ሰው ካለ ሰፖርት እንዲያደርጉ ምናምን ነው። ገባሽ? ያ እንትን በቀደም እኔ የተጫወትኩት ከሌላ ዜጋ ጋር ገስት ጌም ታርጌቱ 500 ሺህ ነበረ። 500 ሺህ የደረሰ ብቻ ነበር የሚሸለመው እና ማናችንም 500 ሺህ አልደረስንም። እኔ ሁለተኛ ነው የወጣሁትኝ። የመጀመሪያ የወጣው ምን ሀገር ዴንማርክ ነው ጋይስ፣ ዴንማርክ ነው። ግን በ300 ምናምን 318 ሺህ ነው ያመጣው። 318 ሺህ ካመጣ አይቀር 500 ሺህ ቢገባ ኖሮ ሽልማቱ 6 አንበሳና 1 ዩኒቨርስ ነበር። 6 አንበሳና 1 ዩኒቨርስ ስንት ሺህ ኮይን ነው? ቆይ ላስገባ እንዴ ምናምን ሺህ መሰለኝ። እስቲ ማምጣት ያለብን 500 ሺህ ነበር ታርጌቱ መድረስ ያለብን። ኦኬ ግን የደረሰ የለም። የተጠናቀቀው በ318 ሺህ ነው አንደኛ የወጣው። ፎሎወር እናንተ ላይቭ የሚያስገባ ፎሎወር ይኑራችሁ እንጂ ይሄ እንደዚህ የሆነ የምታምነው ፎሎወር የለም። እኔ 1000 ካለፋችሁ ምናገባችሁ ላይቭ መግባት ቻሉ እንጂ ኤቭሪባዲ ኢኳል ሀቡ ኖ 6 አንበሳ 179 ሺህ ኮይን ነው ሲደመር 1 ዩኒቨርስ 45 ሺህ ዩኒቨርስ 225 ሺህ። ሀቡ ጃኒ እኮ ናት። ምን እንዳለች ልንገርሽ፣ 225 ሺህ ያንቺን ግማሽ ነበረ ሽልማቱ። ታርጌቱ ከአንቺ በላይ ነው። አንቺ 300 ሺህ አይደል ታርጌት? እኛ የተጫወተው የኔ የሚለየው ማለት ነው ኤቭሪ ሰከንድ ማለት ነው 15 ሰከንድ ላይ ሪዋርድ አለው። ገባሽ?
like 25 or something ሪዋርድ አለው ድጋሚ ኢሊሚኔትም አለው በማል ሪዋርድ አለው ከትልቁ ሽልማት ውጪ ገባሽ? አሁን ለምሳሌ ማግኘት ያለብሽን አሁን ለምሳሌ 10ኛው ደቂቃ ላይ እንደዚህ ኮይን ካገኘሽ እንደዚህ ሽልማት ይኖርሽ። መድረስ ያለብኝን ካደረስኩኝ ያም ተገልጿል ቪዲዮ ላይ ሁሉን ይሁንሽ። እሱን እኮ ነው የምልሽ። ሁለተኛው ላይ በደንብ አብራርቻለሁ። ግቡና ቪዲዮውን ይዩ ጋይስ። እኔም ስወጣ ሁላችሁም ቪዲዮውን ይዩ፣ ሪፖስት አድርጉ። ላይክ መጫወት የምትፈልጉ ደግሞ በምንድን ነው የሚባለው ዌልካም ሁላችሁንም በየተራሁ በእርግጥ ሁላችሁንም በአንድ ጊዜ እርሳችሁ ለማድረግ እንሞክራለን። ስለዚህ መድረኩ በሳምንት 2 ቀን ነው የሚሆነው። አንድ ቀን የቅዳሜ ነው፣ ሁለተኛው ቀን አልታወቀም። በሳምንት 2 ቀን ኦር 3 ቀን፣ በሳምንት 2 ቀን ኦር 3 ቀን። ሶስተኛውን ቀን ምኖች ሊሆኑ ነው? ሁለተኛውን ቀን የመዳም ቅመሞች ከሆኑ፣ አንደኛውን ቀን ቅዳሜን ቢግ ጌመሮች ከሆኑ፣ ሶስተኛውን ቀን ምኖች? ሪከርደሮች። ዋው ጥሩ ሀሳብ ነው። ሪከርደሮችንም አወዳድረን እንሸልማለን። ሪከርደሮች በእንትን ማለት ነው በሎጓቸው ይገባሉ። ያው የራሳቸው የሆነ ሰፖርተር ይኖራቸዋል። የሚሰጣቸው ሊሚት ይኖራል። እሱን ሲያመጡ እነሱም ይሸልማሉ። ሪከርደሮች በጣም አሪፍ ነው። በጣም የአበሻ እስካሁን ድረስ ጀሚላ ነበረች ገስት ጌም የምታጫውተው። አሁን ጀሚላ ገስት ጌም ትታ እንትን ነው አይደል የጀመረችው? ምንድን ነው ፌስ ቱ ፌስ ጀምራለች። ሀብ እኮ እንደ ፌስ ቱ ፌስ እኮ እንደ የትየለሌ እኮ ነው። ማታ አይገናኝም እኮ ፌስ ቱ ፌስ እኮ ይበልጣል። ይሄ ጀስት አሁን እኔ ኖርማል ጌም ስላቆምኩ ነው እንጂ ፌስ ቱ ፌስ ይበልጣል። ያ ረዛን ሪካርደራችን ረዛን ትጫወታለች። ደስ ይላል በጣም። የመዳም ቅመሞች ሪከርደሮች እና ቢግ ጌመሮች ሰው በጣም ጥሩ አይዲያ ነው ይዘሽ የመጣሽው። በጣም አሪፍ ነው፣ ደስ ይላል። በጣም እናመሰግናለን ሀቡዬ። በደንብ ደግሞ አይዲያውን ላይክ ርቅቅቅቅ አድርገን ደግሞ እንለዋለን። በጣም አሪፍ ነው። የእናንተም አይዲያ እየጨመርን ጀማሪዎችና የማዳም ቅመሞች ብያለው ጋይስ። ጀማሪዎችና የማዳም ሪከርደር ብዙ አሉ። ጀማሪዎችና የማዳም ቅመሞች ጋይስ። ጀማሪዎችና የማዳም ቅመሞች አሁንም ደግሞ አለው። ቀኑን ብቻ አሳውቂ። ቪዲዮ ስለ እንዲዘጋጁ የሚገርም ግን እንደዚህ በጣም የቀረበ አታድርገው። ሰው እንዲዘጋጅ ቤተሰቡን እንዲነገር ዋን ዴይ እንዲ ስሚ እሱ እኮ እንነጋገርበታለን። አሁን ለእኛ ለስራ ሰዎች ሳታዘጋጅም ወይ እያለች ነው ጸገበታ። ስሚ ሀቡ እንትን ላችሁና ሁላችሁንም አሁን የምትገቡትን የመረጥኳችሁ አላችሁ አይደለ? ፈርስት እንትኑ ላይ እንትንላችሁና እንስማማበታለን። ቀኑ ችግር የለውም። የእኛማ ታወቀ እኮ ቅዳሜ ነው የጌመሮች። ቅዳሜ ደግሞ በጣም ምርጥ ቀን ነው በነገራችን ላይ ቅዳሜ እኮ ቅዳሜ ትክክል የጌም ቀን ነው። ጥሩ ነው የቀጠሩ ጌም ቀን። የጌመሮች ቅዳሜ ነው። የመዳም ቅመሞች ቀን አልታወቀም፣ አልተወሰነም ገና እና የሪከርደሮችም ቀን አልተወሰነም። ስትወሰን በሳምንት 3 ቀን እና በቪዲዮ ይሁን በፎቶ ደግሞ ወስነሽ ህጉን። ሪከርደሮች ኦብቪየስሊ እኮ በእንትን አይታዩም፣ በቪዲዮ አይታዩም። እነሱ በፎቶ ግን የመዳም ቅመሞች አንዳንዶቹ ቪዲዮ ማብራት ላይችሉ ይችላሉ። ግን ቪዲዮ ካላበሩ እንዴት ይታወቃሉ? አላማቸው ማደግ ደስ የሚለው ምን እንደሆነ ታውቂያለሽ? ደስ የሚለው እንትን አይደለም ይሄ ያው ፉክክሩ ነው ደስ የሚለው ድባቡ። አሁን አንዱ ከአንዱ ላይክ ነው ትክክል ደስ የሚለው እርስ በርስ መተዋወቅም ነው። ጥሩ ነው። ፍራግመንት ሉዝ እንዳላረግ አሁን እኔ የምጫወት ፍራግመንት ሉዝ እንዳላረግ ስሚ ምን እንዳልኩ ንገርሽ፣ ጃኒ እንዳልሽ ንገርሽማ። ከኔ ጋር የተጣላችሁ የትኞቹም ጌመሮች ከብሎክ ወጥታችኋል፣ መምጣትና መወዳደር ትችላላችሁ ያልኩትም ኧረ ይመችሻለች ማለት ቢፍ ላይክ መጫወት የፈለገ መወዳደር ብሎክሽን 0 አርጊው። 0 አድርጓለሁ። ቆይ ዛሬ 0 አርጊው። ልክ እንደኔ አካውንት አለ 0 ምንም አይነት ሰው ብሎክ አታርጊ። ያ ከዚህ በኋላ የትኛው ነገር አሁን ሰደሊ እኮ ልንለያይ እንችላለን ውዶቼ፣ በፍቅር መለየት ነው እንጂ እና እንትን በሉ በዩ በቃ ተጫዎች። እኔ እመጣለሁ ከታች እንትን ላለሁኝ አሁን እወጣለሁኝ።
እሺ ቪዲዮን አደራ ሁላችሁም ሼር ዲዩት ሪፖስት አድርጉ። እንትን ሼር ዲዩት ሪፖስት አድርጉት ገብታችሁ። ለመዳም ቅመሞች ጥሩ እድል ነው፣ ለጌመሮችም አሪፍ እድል ነው። ምክንያቱም ዲቦ በጣም ትልልቅ ጊፍተሮች አሏት፣ እነሱ በዛው ሰፖርት ሊያደርጉን ይችላሉ። እንደገና ደግሞ ለሪከርደሮችም አሪፍ እድል ነው በጣም በፎቶ እነሱ በቪዲዮ ስለማይወጡ አሪፍ ነው። የሚወዳቸው ሄዶ ሰፖርት ያደርጋቸዋል። አቡዬ ለመዳም ቅመሞች በአሸንፉን ኮይን ትሰጣቸው ጊፍተር ስለሌላቸው ታስብበታለች። የኔ ማር ባያት ነገራት ሪዋርድ አለው ኤቭሪ ሰከንድ እና ደግሞ ያን ያህል አይደለም። እኔ አታስቡ። ለመዳም ቅመሞች የሚጠበቅባቸው ታርጌት በጣም ትንሽ ነው። እንደገና ደግሞ ሪዋርድ አለ ጨዋታው ላይ ኤቭሪ 5 ሰከንድ 10 ሰከንድ ምናምን ሪዋርድ ስላለው በባዶ አይወጡም በፍጹም። እና ደግሞ አይደለም ሀቡዬ እሱ ብቻ ሳይሆን እኮ ብዙ ኦፖርቹኒቲ አለው። ብዙ እዛ ቦታ ላይ መገኘት ይደረጋሉ። እንደገና እንደማረግ ያለች ሀቡ እንደማረግ እርስ በርስ አደራረጋቸዋለሁ ፎሎ። ከዛ ምን ይሆናል መሰለሽ ፍሬንድ መሆን ይችላሉ። ከዛ ኢናና አደርዴ መጫወት ይችላሉ እርስ በርስ ራሱ ጌም ወን ዴይ ሃቭ እኮ። ለዛ እኮ ነው ግን በቪዲዮ ይሁን ለመሰለሽ የሪከርደሮች ብቻ ይሁን በፎቶ የመዳም ቅመሞችን በቪዲዮ ይሁን። በቪዲዮ ካልወጡ ምኑን ታወቁ? እንዲታወቁ እንዲያድጉ በቪዲዮ መሆን አለበት። ሰው ህጉን ስታረቂ እናንተ በጣም እኮ ጽድት ቆንጆች እኮ ናችሁ። እግዚአብሔርን ጽድት ብላችሁ ምንም ያልነካው ውበታችሁን ይዛችሁ ትጥት። እኔ ፐርሰናል ላይፍ ምን አገባኝ? የምጠይቀው ልታገቢ ነበር ጠይቂልን። ማና ሞዴሬተር ስለሆንሽ ነው ይንን ያነበብኩልሽ። አሁን እኔ ስለ እሷ ፐርሰናል ላይፍ ምን እንግዲህ ከአንቺ ከጠየቅሽ ምን አባት ይላል ካለች ማና ሞዴሬተር ታገባ ነበር። እኔ መጠየቅ አልፈለኩም ነበር። እኔ በሰው ፐርሰናል በጣም ብዙ ሰርፕራይዞች ይኖራሉ ሰሞኑን። እስቲ አንድ ላይ የምናየው ነው የሚሆነው። ጠብቁ፣ ሰርፕራይዝ ነው። እስቲ ጠብቁ። ምንድን ነው አምታታችን? በጣም ነው እንዲህ ሰርግ ብዙ አይነት ሽልማቶች ይኖራሉ። ብዙ አይነት ሰርፕራይዞች ይኖራሉ። ከጃኒ ጋርም ነገ ብዙ የምንላችሁ ነገር አለ። በጣም ተጠየቀ። በቃ እኮ በጣም ነው እንዲህ ሰርግ የምትወዱት። አዎ ትለኛለች ደግሞ እንዲህ ሀቡ እንዳለ ልታገባ ብታይ በቃ ሀቡ ግን እኔ ግን ማለት ነው እንዴ እንባ መጣ ታውቂያለሽ። ኮሜንታቸው ብዙ ነገር አሳልፋለች ያርግላት ምናምን ነው የሚለው እንዳለ እና አብዛኞቹ ሰባንሲያ ወይኔ ስምሽ አልያዝም አለኝ ማሬ። እዛ ያልሽው የጠቀስሽው ግለሰብ ጋር እኮ ሪዋርድ የለም፣ በባዶ ነው። ባዶ ነው፣ ሪዋርድ የለም። ሪዋርድ ካለማ ጥሩ ነው። እኔም እኮ መቼ ለታኮ ሄጄ ገስት ጌም የተጫወትኩትኝ ሪዋርድ ስላለው ነው። ያሸነፈ ስለሚሸለም ነው። ያ ሰው በልቶ ከሚበላው ላይ ያካፍለኛል። እኔ ባሸንፍ ኖሮ የዛለት 6 አንበሳና 1 ዩኒቨርስ በልቼ ነበር የምወርደው። ሶ ተጠቅሞ መጥቀም ነው። ያ ገስት ጌም አዘጋጅቶ አንድ ሰው ሪዋርድ ላሸነፈ አካል ሪዋርድ ከሌለው ምንድን ነው ጥቅሜ? ሲጀመር በተአምላው ላይ ካላካፈለኛ ሰው ምንድን ነው ጥቅሜ? ጠቅሞ መጠቀም ነው አይደል? ተጠቅመሽ መጠቀም ከምታገኘው ላይ እኔ ሪዋርድ ከሌለው ለምንድን ነው ገስት ጌም የምሄደው? ፎር ዋት ራይት። አሸንፌ ሪዋርድ አገኛለሁ ብዬ ነው በቀደም ገስት ጌም ሄድኩትኝ። ግን ሁለተኛ ወጣ። አንደኛ ቦታ ኖሮ 6 አንበሳይንና ዩኒቨርሲቲን ብልት አርጌ ነበረ። ሪዋርድ ከሌለው ገስት ጌም ምንም ጥቅም የለው። ሀቡ የኔ ደግሞ ስሚ ማሬ፣ የኔ ደግሞ ሲጀመር ሪዋርዱ ኢዝ በቃ ቱ ማች ነው። 500K እና የምትጠየቂው የኮይን መጠን ደግሞ በዛ ላይ በጣም ትንሽ ነው። እና እኔ በቀደም የተሳተፍኩት ጌም ላይ አልኩሽ እኮ 500,000 ነው ታርጌቱ። የፖስቸሩን አሁን እዚህ ጋር አረግልሻለሁ። 500,000 ነው ታርጌቱ። የምናገኘው ደግሞ 225,000 ኮይን ነው። 500,000 ኮይን ማምጣት አለብኝ 225,000 ኮይን ለመሸለም። ገባሽ? አስቢው። ማምጣት የሚጠበቅብኝን ግማሽ ነው ማገኘው። ላይክ 500,000 ኮይን ከተሰጠኝ 225,000 ኮይን የቤቱ ባለቤት ይሸልመኛል። ያንቺ ግን 300,000 ከተሰጠኝ 500,000 ትሸልምኛለሽ።
አዲስ አበባ ኤኮ ነው ሀገሬ ላይቭ መድረክ የሚለያት ያ ነገሯ ነው። ማምጣት ያለብኝና ማግኘት ያለብኝ የተለያዩ ነው። ካገኘሁን መድረኩ ያሸበርቃል፣ ያምርበታል፣ ፏ ይላል። አለ ዊኑ የወራቼ መጣ ጥርሱን ነክሶብኛል ትናንትና። ዊኑ አለው የአንቺ ለፍራግመንትሽ ተጫዎች እናቴ። አዎ ፍራግመንት ሉዝ ላደርግ ነው እኔ በቃ እና እንትን በያቸው። እሺ ማሪ በጣም ነው የምናመሰግነው ይህን እድል ይዘሽ ስለመጣሽ። ቪዲዮን ሼር ዲዩቲ ሪፖስት እናደርጋለን። ቴንኪዩ። ስፔሻሊ በመዳም ቅመሞች ስም ቴንኪዩ። ሌትስ ጎ ፋሚሊ እንጀምር ጌማችንን። አቡ እርጅኝ የገንዘብ አይደለም ማሪ ጌም ልጫወት ነው። ፍራግመንት ሉዝ ማድረግ አልፈልግም። እሺ እኔ ወድ ኦሆሆይ መላ ማን ነው ያለው? ጆን ዳንኤል አለ ፊት ለፊት የመጣ ግን እሱ ቤቢ ላየን ነው የሚለው። እኔ ደግሞ በቤቢ ላየን የመጫወት አቅም የለኝም። አቅምን አውቆ መኖር ጥሩ ነው፣ ታላቅ ችሎታ ነው። እሺ ሌላ ማን ያለው? 10 ደቂቃ ይቀረዋል። 10 ሰዓት አለ። ላይቪን ማች እንዳለ ጌመሮቹ ላይቪን ማች ናቸው ያሉት አሁን። አሹም ማህሌትም እንዲህ ራቺ ከምኔው ገብቶ ላከል ሌላ ሰው እንዳይወስድ ስነ ስርዓትሽን ያዥ። ጋይስ ተደብረናል። ብታምኑም ባታምኑም ተንቀናል። ዛሬ ለዊን ሰብስበን ጉድ እንዳትሉ ጋይስ። ዊኑ ያለ መስሎት እኔ ላይቭ ከጀመርኩበት ጊዜና ሰዓት ጀምሮ እስከ ዛሬዋ ድረስ 6 ዓመት አንድ ቀን አንድ ሰው ተከታታይ 15 ጨዋታ አሸንፎኝ አያውቅም። ዛሬ ሊበቀለኝ ቤተሰቦቹን ነግሮ ይዞ መጥቷል። ጋይስ ትላንት 15 ጨዋታ እኔን አሸንፋ 25 ዊን ይዛ ነው ሄደችው። ደግሞ አቡ ገንዘብ ነተኛ ጉራጌ ነሽ አይደለ? አንቺ ገንዘብ በጣም ነው የምትጠይው። ደግሞ በደና ስኮር ሳይሆን ገንዘብ ስታይ ዝግንን ያለልሻል ማሪ። ገንዘብ ስታይሽ ይሸክክሻል። ገንዘብ በጣም ነው የምትጠዩ አይደለ? ገንዘብ ሲመጣልሽ ተወረውሪዋለሽ። እንዳትነካኝ እንዳትደርስብኝ እያልሽ አይደለ? እኔ ለራሴ ቆምለታለሁ። ሁላችሁም እዚህ ቲክቶክ ላይ እኔን በጣም ገንዘብ እንደምወድና እናንተ በጣም እንደምትጠሉ ነው የምታስመስሉት። አስመሳዮች ናችሁ። አዎ ገንዘብ እወዳለሁ። ገንዘብ ስለምወድ ነው ሀገሬን ጥዬ ቤተሰቤን ጥዬ የተሰደድኩት። እናንተስ ገንዘብ ስለምጠሉ ነው የተሰደዳችሁት አይደለ? ምድረ አስመሳይ። ጋርቢ ጌም ጋላክሲ እየተሰጣት ፋሚሊ ኮ ጋላክሲ እየተሰጣት ሁንዱምቲ ኬሳ አኒ ባይኤን ሲንጃለዳ ሀርጣ ነገመቺሳ ሁንዱምቲ ኬሰን የሮ ሶዶመ ኮፒሊንግ ናጎዳ የሮ ሶዶመ ደ ኮፒሊንግ ጎተኒሞ ሪፖስት ናጎዳ ሀርጤ ጉማን ሂምባቲ ታናን ጌታ ምስክሬ እንዲሸልሎ ፎክሩ ምናምን ብላ አስባችሁታል። ወሪ ታብታቢ ኬሰኒ ወሪ ፍላወሪ ቀብደን ፍላወሪ ኬሰኒ ወሪ ጋላክሲ ቀብደን ጋላክሲ ኬሰኒ ወሪ መኒ ቀብደን መኒ የኒ ኬሰኒ በእናታችሁ ትሪደንቲን ኦሮሞ ጃለላን ሲን ዋምቴት ዋሚቸ ጃለላ ከነራ አከነፍኒ ከላስ ያረብ በጌታ በኢየሱስ ክርስቶስ ስም ጋይስ 16 ዊን ነው ትላንት ያሸነፈችኝ ፋሚሊ ኮ ሀራ ዊንሼ ስንት ነው ዊንሽ? አሁን ሀቡ ስንት ነው? ትናንትና ስንት ነው ያቆምነው? ስንት ላይ ነው ያቆምነው? ያው ትናንትና በቆምንበት ነው 26። ዛሬ ስትጫወች ያለበር ከእንትና ጋር ከማን ጋር ማነች እቺ እንትና የምትባለው ልጅ ጋር ስትጫወች ያለበር ጋይስ። ሁሉም ትከሰን የሮስ ወደመ ኮፒልኝ ነበር። አዎ ስትከነስልልኝ ነበር። ስንት ደረሰ? 33። አዎ 33 ጋይስ ትላንት ከኔ ላይ ነው 15 ዊን ወስዳ 25 ሆና አይደለም። በደንብ እሺ፣ እንኳን አስታወሽኝ። ተባረክ ጋይስ። I need every one of you. I need every one of you. Guys, please share